ነው የመጣሁት። እስኪ አንድ ቀን ክፉ ነገር እና አንድ ቀን ተቀይራ አታውቅም። ሰው ማለት እንደዛ ነው። ለምንድን ነው እንደ ስስት የሚቀያየሩት? አይቀፋቸውም እንዴ? እንዴ አይዘገንናቸውም እንዴ? አያፍሩም እንዴ? የፈለገ ቢሆን እንዴ ለእነሱም እኮ ጥቅም እኮ ነው። ትንሽ ስራ ላይ ነው። ቆይ እደውላለሁ፣ አወራለሁ። ቻው። በጣም እንትን አለቻት እናቴ፣ አናደደቻት። ምን ታመጣለች? ዩዘር ምን ታመጣለች? እቺ ትላለች ምንም አታመጣም። ግን ገንዬ ይኸውልሽ ምንም ነገር እሺ፣ የሆነ እርምጃ መውሰድ ያለብን ሰዎች አሉ። በእግዚአብሔር መስራት ካለብን ቁም ነገር እንስራ። በእግዚአብሔር እነሱ ላይ እኮ ነው ያልነው። ጂጂጌ አውቃ ነው እንጂ ያልነው እኮ እነሱ ላይ ነው። ኤምባሲ የለም ወይ እንዴ? ካልሆነ እኮ ኢትዮጵያ ኤምባሲ ማመልከት ይቻላል። እነሱ አሁን እኮ እሷ የተቆረቆረችው ለሲስ ያናደደኝ ሀናን እኔ ከሲስ ጋር ናታላለችም እህትሽ ቆይም ይሄት እያልሽ ነበር። እኔን ማለት ነው ዩቱብ ላይ የሆነ ጊዜ ረዥም ኮሜንት ጽፌ ነበረ። እግዚአብሔርን እኔና እሷ እንዴት ተያዝን? ጸበኞች ነን እኔና ሲስ ማለት ነው። በጣም ነው ማን ይዋደዱ። ታውቀኛለች፣ አውቃታለሁ። ካድሮም እኔ ሃይሚን የተከተልኳት የዛሬ 3 ዓመት ነው። ስቲል አሁን 3 ዓመት ሆኖኛል። እሷን ተከትዬ ነው የዩቱብ አለም የገቡት። የምሬን ነው እግዚአብሔርን። ግን ደግሞ ኮሜንት ላይ ረዥም ኮሜንት ጽፌ ነበር ማለት ዩቱብ ላይ ማለት ነው። ይሄንን አውጥታ ሳምንቱን ሙሉ መነገጃ አድርገ ነበረ። በዚህ ልክ ነው ማን ይዋደደው። ግን ለዚሽ ልጅ ተቆርቁራ መናገሯ በጣም ነው የወረደችብኝ ቃል። በጣም እንደ ጸጉሯን መላጣ አድርጋ ነበር እኮ ዝቃ ስትናገራት የነበረ። ጂጂጌ በጣም ነው ተበሳጨሁት። እንደዛ አደረገቻት ትናገረው። እህቴ ናት፣ ጓደኛዬ ናት፣ ዘመዴ ናት፣ የስግደት እህቴ ናት። አይን ሁላችንም እኮ የትም እንሁን የትም ሰው ሀገር ነው ያለ ነው አይደለ? ለምን መጀመሪያ አላለችም? ለምን መጀመሪያ እኮ አሁን ነው እንዴ? ቆይ ቃል ችግርሽ ከኛ ጋር ነው እንዴ? ለካስ እንዴ በውስጥ ለካሽ ወሬ እየለቃቀም ወስደሽ ለነሱ እንትን የምትይ አንቺ ነበርሽ ማለት ነው። አይ እህቶች እኮ ምስኪኖች ናቸው። ዝም ብለው እንትን ስለሚሉ እነዛ እባቦች ጋር እንደው እንዲ ጋስት ላይ በቃ የሷ ወዳጆች ነን ምናምን ሲሉ እኔ እውነት ይመስለኝና ለካስ እኔ የልብልቤና አውራ የአይሚቶች እኮ ስለሚወዷት የምትለውን ተዉ አለቻቸው። ስለዚህ እነሱ እኮ ህፃናቶች ናቸው። ገና ህፃን ናቸው እኮ ገና በእሷ እድሜ 19 20 ምናልባት 20 ምናምን 21 ዓመት ተለቁ ቢባል ህፃናቶች እኮ ናቸው። ምንም አይበልጡም። የምር እስቲ ዩዘር እንትና አይና ለምን አስገቢያት? እሷ ነች ዩቲዩብ ላይ ያወራችሁ ነው የምትለው። እስኪ አስገቢያት ይችን ዩዘርን አንድ አስገቢያት እስቲ አይና ለምን የምትባለው። በጣም ማዝ ነው። እኔ እንጃ እግዚአብሔር። እኛ እዚህ ጋር እኮ ስራ አጥተን አይደለም 24 ሰዓት እንደ ቁራ እነሱ አውቃ ነው ከዛች ጋር ተመካከለ ነው ጂ እስቲ አውራታው ሰላም በላችኋት። አውራት ሰላም፣ እንዴት ዋላችሁ? ደህና ዋላችሁ? አለን እንዴት ነሽ? እኔ የመለስኩት ኮመንት ነው። ይሄ ነገር በውስጥ አውሩ እዚህ ጋር ታውሩ ስላለች እሷ ናት ዩቱብ ላይ ያወራችሁ ቅድማ እያልኩ እኮ ነው። አዎ እናንተ ይሄ ነገር ንቃችሁ ዝም በሉ እግዚአብሔርን። እኔ ለቃልዬ ብዬ በስንት ሰው ነው የተጣሉት? ምንድነው ንቀን የምንተው? አይና ለምንድነው ንቃችሁ ተው? ምንድነው እዚህ ጋር እኮ የሌለውን ነገር ነው እያወራች ያለችው። አንድ ነገር ልንገራችሁ፣ ቃልዬ ይቅርታ ትጠይቅ፣ ቃልዬ ይቅርታ ትጠይቅ እንዳትሉ ካሁን በኋላ ማለት ነው። ከፈለገች ይቅርታ ትበል ወጣ። እናንተ ግን መታ ይቅርታ ትበለ ምናምን ነገር እንዳትሉ ጨርሻለሁ። ኖ እናንተ እንደዚህ ነገር ስለዚህ እንጃ ብቻ ፈጣሪ ልቦና ይስጥን። በዚህ ልክ እግዚአብሔርን ሰው መበተን በብሔር መምጣት እንጃ ብቻ ማንም አይበተንም። እዚህ ጋር እኔ ባለፈው እኮ እነሱ እስቲ በብሔር ተቆርቋሪ ስለሆነች ባለፈው እነሱ መጽሐፍ ቅዱስ ሲዘግዘቁ ለምን ዝም አለች? ለምን ዝም አለች? እውነት ዝም አለች አይደል? አሁን ደግሞ በብሔር እነሱ እኮ የስደተኛ እህቶች አይወክሉም። እነሱ ማለት ነው የስደተኛ እህቴም አይወክሉም። ዛሬ ደግሞ የስደተኛ እህቴ ናት ብላ ስታወርግ እኔ በጣም አዝኛለሁ። ግን ፈጣሪ ልብ ነው። አዎ የምንም ማለት ሌላ እርምጃ ዩዘርዬ ባትገባ ብዬ ያዝኝን አንድም ቀን ቢሆን
ቢያንስ እውነት አስመስላ አልቅሳለች ስለ ሀይሚ ብዬ አዝኜ ነው እንደዚህ ያልኩት። በይቅርታ እንለፋት ምናምን ያልኳችሁ ግን የምንም ይቅርታ የለም። ቲጂ አንቺ አልገባሽም እኮ ትረገጣለች ገና ማለት ነው። በጣም አሁን ዩዘርን እዚህ ጋር በጣም ስለሚወዷት በጣም ከጎኗ ስላሉ በቃ እስቲ በዚህ እነሱን ለማሳጣት የሄዱበት መንገድ በቃ ይግባችሁ። ይሄንን ባኑ በቃ እስከ መቼ ነው ቃል እቺ ቃል ስሟ ራሱ ያለ ስም ነው የሰጧት ቤተሰቦቿ። በጣም ነው ያዘንኩት እግዚአብሔርን። እኔ እንደዚህ ተናድቼ አላውቅም። እኔ ጋስቱላ አልገባም ለምን መሰለሽ? አሁን ብዙ ሰው አንቺ መልካም አንቺ በእግዚአብሔር መንገድ ስለምትሄጂ ነው። ገባሽ? ስንት አይነት መጥፎ ሰው አለ መሰለሽ? በጣም ብዙ ናቸው። እሷ ብቻ እኮ አይደለችም ስላልወጡ ነው እንጂ። ስለዚህ ምንም አትጨነቂ። ብዙ ናቸው። እንዴት ናቸው? ደህና ናቸው። ምንም አትጨናነቂ እና ምንም ችግር የለም። ጂጂዬ አመሰግናለሁ። እኔ በጣም ደከመኝ በጠዋቱ ጀምሬ ነው። በቃ መልካም ቀን ይሆንላችሁ። ማታ እናወራለን። ይሻላል። እሺ ለነሰኒ ግን ይጠንቀቁ። ንገሪያቸው። ገንዬቸው እኔ እናት ደህና ወይልኝ እኔ ቆንጆ አመሰግናለሁ። መልካም ቀን ይሆንላችሁ። እሺ ገንዬ፣ እሺ እኔ እናት፣ እሺ እኔ እናት፣ እሺ እኔ ወድ መስማማ። አሁን እነሱ እኮ በእናታችሁ እሷን ሰው ለማሳጣት ፈልገው የሚሄዱበት ጥንት ነው። ግን እሷ ሰው አታጣም። ጌታን ሰው አታጣም። ኧረ ሰው አታጣም። ምን ሆነሻል? ሰው ማጣት ሲበልጥ ነው። መቼም የሚታደሰ ሰው አታጣም። አሁን በቃ ሀናንዬ እግዚአብሔር ከፍ ያደረገውን የሰው ልጅ ዝቅ ማድረግ ይችላል? አይችልም። አንዴ በሰው መውደድ እንታክናለች እሷ። ማንም ሰው ነው ዝቅ የማያደርጋት። እኔ ወይኔ ልጅዬ ማለት ነው። እሺ ማንን ልመን ነው አሁን? የምሬን ነው። እኔ ማንን ልመን? ልጅዬ ማለት ነው። በዚህ አጋጣሚ የሀይሚዬ እህቶች አንድ ነገር መናገር እፈልጋለሁ። እግዚአብሔርን እናንተ ያለ ማድነቅ አይቻልም። እግዚአብሔርን ነው የምላችሁ። በቃ እኔ በጣም ነው የምትገርሙኝ። እድሜያችሁ በጣም ትንሽ ነው። አስተሳሰባችሁ በጣም በቃ ለእናንተ ቃላት የለኝም ማለት ሁሉም ነገር በቃ ተቋቁማችሁ ሁሉም ነገር የእሷን እንኳን በቃ ብዙ ነገር እንኳን በውስጣችሁ ይዛችሁ ከጎኗ መሆን አለብን ብላችሁ እስከ ዛሬ በቃ ግንባራችሁን ሳታጽፉ ማለት ነው እስከ ዛሬ ያላችሁ የሀይሚዬ እህቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለእናንተ ረጅም እድሜን ጤና ማለት ፈልጋለሁ። ሁላችሁም የምሬ ነው። በጣም ነው የሚጎርሙሽ። በቃ እንደውም አስቀይማ በዚህ አጋጣሚ ብዙ ነገር ሊፈጠር ይችላል። ገባችሁ? በደጋፊ መሀል ብዙ ነገር ሊፈጠር ይችላል። ተቀያይመው ራሱ በቃ ወደ ፈለጉበት ወይ ይሄዳሉ ወይም ደግሞ ዝም ብሎ ነው በውስጥ ይዛቸው የሚሄዱት። በጣም ነው ደስ የሚሉኝ። እንደዚህ መሳደብ፣ እንደዚህ አሳልፎ መስጠት በእነሱ አይታወቅም። በቃ ከኔ ጀምሮ ማለት ነው። በጣም ነው የሚያመኝ። አሳልፎ መስጠት ማለት በጣም ነው የሚያናድደኝ። ወይ በቃ እጠፋለሁ ወይ እተዋለሁ እንጂ እንደዚህ አይነት ነገር እኔ ከነሱ በጣም ነው ያደነቁት። በዚህ ቀጥልበት። የራሷ ህይወት መወሰን የራሷ ነው። እኛ ከሷ ጎን መቆም ደግሞ የኛ መብትና የኛ እንትን ነው። ስለዚህ የፈለገች ብታደርግ፣ የፈለገች ብትናገር፣ የፈለገች ትሁን ከሷ ጋር የመቆም ነገር ሊሆን አይችልም። ሀናን እዚህ ጋር ማለት ነው ልክ ነሽ መስዬ። እዚህ ጋር የሀይሚ የብሩክ ብሎ ነገር የለም። እኛ ከተጎዳ ሰው ጎን ነን እንዴ። ባለፈው ከዳንኤል ጋር በሰራችው ቪዲዮ እኔ ራሴ ያልተናገርኳትም ሀይሚን ከሰማችሁ አላቅም። በደንብ ሀናን ሰምተሽ ከሆነ አላቅም። በጣም ነው የተናገርኳት። ከዚህ ልጅ ተለይ ብዙ ነገር ተሳድቢያት ተናግሪያት አለው። ለምን? ስለምወዳት። ዛሬ ላይ ብሩክን የምናገረው ስለምወደው ነው። ለምን? ከጥፋቱ እንዲመለስ ነው እንጂ እኛ ከማንም ጋር ችግር የለብንም። እዚህ ጋር እንደዛ ብለን ስናወራ የሆነ አካል ወግነን የምናወራ ነው የሚመስላቸው። ኖ እኛ የሁለታቸውን መለየት ስለማንፈልግ ጥፋተኛውን አጥፍተሃል፣ ከዚህ መንገድ ተመለስ ኖ ብለን የምናወራው እንጂ ይሄንን ነገር ስናወራ አንድን ወገን ወግናችሁ ሌላውን እንታጣጥላላችሁ ምናምን ነው የምንባለው። አይደለም። እግዚአብሔር በሚያውቀው እኔ ለአንድ ማይክሮ ሰከንድ እንኳን ከብሩኬ ሃይሚ እንድትለይ አልፈልግም። ግን ደግሞ አንዳንድ የብሩክ ኦዲየንስ ነን ባዮች ሃይሚን ከሱ ለመለየት ያላችሁ ጥረት ወላሂ ይላሉ፣ ማርያምን ይላሉ፣ ለአንተ አትሆንም ምናምን። ሃይሚ ቀይ ምንጣፍ ተነጥፎላት በወርቅ ተራምዳ እንኳን እንትን የምትል አይነት ሴት ናት። ምርጥ ሴት ናት። አስተሳሰቧ፣ አነጋገሯ ታስታውሻለሽ ትጂ ማለት ነው። ታስታውሻለሽ ዛም ቀን
ዳኒ ቀን ማለት ነው። እግዚአብሔር ምስክሬ ነው የምላችሁ ማርያምን። እዛም ቀን የሃይሚዬ ወዳጅ ይሁን የሁሉ ወዳጅ ተገልብጦ እሷን ሲሰድ እኔና ድንያ ጠፊ ሀዩ ነው የቆም ነው። እዛኛ ሰዓት ያለቀስኩበት መልቀስ ደግሜው አላውቅም። በጣም ነው ያለቀስኩት። አስታውሽኝ። እሱ ያለፈው አልፏል። እሱ አጣንከዋታል። ዛሬ ላይ ምንም ነገር አይመስላትም። ቲጂዬ ቆመዋለች። ቲጂዬ እኔ አሁን የገባሁት እንትን ልልሽ ነው። ይቅርታ አድርጉላት ምናምን አትበይ። አንድ ሰው መቀጣት አለበት። እሺ ካላችሁ ከዛ መካከል አይደለም ምን አለ መሰለሽ ሃናን ታስታውሰዋለች። እኔ የገባሁት ሃናንንና ገኒን ተከትዬ ነው። አሲድ ይደፋባት ሁላ የመቤታችንን ስዕል አድኖ ዘቅዝቃ እዛ ጋ ሰላም የምትባል ልጅ ያኔ እንደውም አድራሿን ንገሩን እዚህ ጋር እንትን ማለት እንችላለን። ግዴታ እኔ እንዲህ ማድረግ እችላለሁ ማለት አይጠበቅብንም። ባሉበት ሌሎቹም እናውቃለን የዱባይን ሕግ ሌሎቹም ለሌሎቹ ጠላት እንዳንሆን ፈርተን እንጂ ሰላምንም ያኔ ማስያዝ እንችላለን። አሁንም ቃል የትም ትሁን ሳውዲም ብትሆን እኔ ሳውዲ ሰው አለ ከፈለገች ኢንፎርሜሽን የሚሰጠን እዛ ጋር አለ። ኤምባሲ ነው የሚያስፈልገው ፎቶዋና ቆንስላት አሉ። እንደው ኤምባሲ ባይኖር ቆንስላት የሌለበት አረብ ሀገራት የለም። የኢትዮጵያ ጎግል ተደርጎ ወዲያው ከነስሟ እንልክላታለን። ከነ ተርጉሞ አስተርጉመን የሚሳደቡትን ቪዲዮ አስተርጉመን እንልክላቸዋለን። እዚህ ጋር ቃል የመጣችበት አመጣጥ እሷን ትቶ ይሄ ህዝብ እንዲሄድ ነው። እኛ ደግሞ እኔ እግዚአብሔርን ህይወቴን እሰጥላታለሁ ለሃይማኖት ታደሰ ህይወቴን እሰጥላታለሁ። ምክንያቱም የገባሁበት እኔ አዲስ አበባ ኢትዮጵያ ተቀምጬ ጊዜ ኖሮን አይደለም ስራ ቁጭ ብለን እዚህ ጋር እየጻፍን እንትን የምንለው። ምክንያቱም እቺ ልጅ ምንም የበደለችው በደል የለም። እንደ ሰውኛ እንደ ሴትነቴ እንደ ታናሽ እህት ምንም ትሁን እኔ ብሩክን ምናምን ብሩክ ሲጎዳ እንትን እንለዋለን አይደል? አሁን ግን ተጎጂዋ እሷ ናት። ሲጀመር ከመጀመሪያውም ጀምሮ ተጎጂ ሃይማኖት ታደሰ ናት፣ እሱ አይደለም። ሙሉውን ቪዲዮ እየገባችሁ ይሁ እሱ ክብሬ ነው የሚለው አይደል? መታ እሷ እዚህ ጋር ምን የሳምንት ወሬ አውርታ ምን ፈልጋ ነው? እኛ የምንተዋት ሃይማኖትን ህይወቴን እግዚአብሔርን ህይወቴን እሰጥላታለሁ። ህይወቴን ኢትዮጵያ ነው አዲስ አበባ ላይ ነው ቁጭ ያልኩት። ማንንም አልፈራም። አንዲ አትበይ ቲጂ፣ ምክንያቱም መቀጣት አለባቸው። አሲድ ደፋባታለሁ ብላ ያኔ ስንንጫጫ ነበርን። ሃይማኖታችን ተሰድቧል፣ ስዕል አድኖ እየዘቀዘቁ ዝም ስንል በአንድ ሰው ሁሉንም እናስነካለን ብለን ነው። የዱባይን ህግ እናውቀዋለን፣ የአረብ ሀገራትን ህግ እናውቀዋለን። አይደለም አቢባ ጋር ብትልም ብዙ እንትኖች አሉ። እዛው ብታረግ ያስገቧታል አሉ። እነ መሲ አሉ፣ እነ ሳሪ አሉ። ፎቶ ነው ዋና ፎቶ ነው። እነ ታምራት አሉ። ከተፈለገ እዚህ እንኳን ቅን ልቦች ላይ መክሰስ እችላለሁ ሄጄ። ግን በእሷ የተነሳ ሌሎችስ አይደል እንዴ ሌሎችስ ያሉትን ይበከላል በሚል ነው ሀገራችንን ስም እናስጠፋለን በሚል ነው እስቲል እስካሁን ዝም ያላቸው። እቺ ልጅ ግን አንድ ነገር ትሁን ከሰራች እዛ ጋር ተቀምጣ ታየዋለች። እዛ በቋንቋ ላይ የምትወተፈውን ትወተፍ። ስለ ቋንቋ እኔ አያገባኝም። ማንነት እነሱ ያውቁታል። እሷ አንድ ክልል ልታውቅ ትችላለች። እኔ ሙሉ አማራ ክልል በተንቀሳቀሻ አውቃቸዋለሁ። ትግራይ ክልል አውቃቸዋለሁ። ሁሉም ክልል ኢትዮጵያን እዚህ ጋር እንደምናወራላቸው አይደለም። ጥሩ ስብዕና ያለው ህዝብ ነው፣ እንደሱ አይደለም። እና ይቅርታ አንቺ ገፍተሻት አይደለም ይቅርታ የምትጠይቃት። ዩዘርንም ገዲንም ሁሉንም እዚህ ጋር እነ መቅዲንም ሁሉንም ይቅርታ የምትጠይቀው አንቺ ገፍተሻት አይደለም። እና ፕሊስ ትጂዬ አትለማመጫት። ትጂዬ እኔ ገፍቻት እኮ አይደለም እራሷ ብለኛለች። ለዛ እኮ ነው በይቅርታ እንለፍ። እኔ በውስጥ ብለኛለች ወይ የይቅርታ ቪዲዮ ሰራለኝ ይቅርታ ጠይቃቸዋለኝ ብላለች። ለዛ በይቅርታ እንለፋት ልላችሁ ፈልጌ ነው እኮ የሆነ በይቅርታ የሚለው ነገር አንፈልግም። ተረጋጌ ነው ትጂዬ፣ ተረጋጌ ነው ማለት ምን መሰለሽ፣ አሁን እኛ ብዙ ነገር እንድንካካ አልፈልግም። በእነዚህ ልጆች የተነሳ ቆይ እንዴት መሰለሽ፣ በእነዚህ ልጆች አሁን በለት ተሳዳቢ ብለን
ሌላ ቦታ ከሄድ ልጆቻችንን የምንወዳቸው ልጆች ይነካል። አንድ ነገር ቆም ብላችሁ አስቡ። ዝም ብለን እንትን ከማለት ውጭ ግን አሁን እሷ ጥፋቷ አውቃ አይደለ ዩቲዩቡን እንትን ያደረገችው። ስለዚህ አሁንም ወጣ ይቅርታ ማለት ነው እንግዲህ ምንም ማለት እንትን አይቻልም። ስለዚህ ብለኛለሽ መቅደዬ ሲጀመር ለዛ እኮ ነው የተናገርኩት። ስልኬም ቻርጅ ስለል ላ ቲጂ አላጠፋሽም። በቃም ለማንኛውም እንደዛ ነው። ገብታ ይቅርታ አጥፍቻለሁ ገንዬ ዩዘርዬ ብላ ማለት አለባት። በቃ ስለዚህ እንደዛ ነው። እሺ ቲጂ ምክንያቱም ይሄ ነገር ከተሄደ ምንወዳቸው ልጆች ይነካል። በዛ ላይ ደግሞ በዘር በሃይማኖት ሀገር ቤት ራሱ ሰው ይፋጃል። ምን ብሩኬ ሃይሚ ስደቡ ሰው ዘቅዝቁ እና እናት ራሱ ትከበር እያሉ አይደል? ለቀሲምቲ ያትጀለቃግን አዎ ትምጣና ይኸውልሽ ሃናንዬ ይኸውልሽ ቅድም ማለት ነው በቃ እንትን ይቅርታ እኔ እልህ ይዞኛል ይቅርታ ገስት ላይ ገብቼ አልጠይቅም ምናምን ስትል እና ምናምን ብዬ ስላት በዩቲዩብ ቪዲዮ ሰርቼ ይቅርታ ጠይቃቸዋለሁ ምናምን የሃይሚን እህቶች ስትል ኖ ኔቨር አልቀበልም። የሃይሚ እህቶች ምን ያገባታል? የሃይሚ እህቶች ጋር ምን እንደ የተሳደበችው ዘርን እኮ ነው። ቤት እኮ ያለን ነው የሰደበችው እኛ ነው። ዘር ማለት እኔ ነኝ፣ ገኒ ማለት እኔ ነኝ፣ መቅዲና ማለት እንደዛ ነው የተሳደበችው። እንደዛ ስትል እኔ ነኝ ዩቲዩብ ላይ በድምጽ ከመስራትሽ በፊት ነይና ገስት ላይ ዩቲዩብ ላይ እኮ የምታስተላልፊ የራስሽን ስሜት ነው። ገስት ላይ ግን ያንቺንም የዩዘርንም ስሜት ንግግራችሁን አዳምጣን ነው እኛ ማስታረቅ የምንችለው። የዛኔ ይቅርታ የምትቀባበሉት ብዬ ስላት ነው ገስት የመጣችሁ። ከዛ አሁንም ቢሆን አንቺን ለመቃወም አይደለም፣ ይቅርታ አድርግልኝ ትጂ በጣም ወድሻለሁ። አንቺን አይደለም ወይ ቃል አይደለም ሌሎቹ ነው እኔ በጣም የሚያናድዱ። ለምን ብቲ ሁሌ ይሰድባሉ፣ እቺ ልጅ ማስወደቅ የሆነ ነገር ያደርጋሉ፣ የሚያዩን ነገር ላወላ ይጽፋሉ። እሱ ነው የሚልሽ እኮ እኔ የቃል ጋር ምን ለሌሎቹ ድምፅና መረጃ አለን አይደል በእጃችን። ለምን በሆነ ሰው ላይ እርምጃ እንወስድም? በሆነ አንድ ሰው ላይ መጣን እንደነ ይኸውልሽ አናንዬ እዚህ ገስት ላይ ገብቶ ራሱ እንደነ ደጋግሞ ሲያወሩ ራሱ እየተናደድኩኝ ነው። እኔ ማድረግ ያለባችሁን በውስጥ አዳምጪኛ። ቆይ አንዴ ሚሪ አንዴ ቆይ አንዴ ዋምን ይኸውልሽ አናን የሆነ ጊዜ የኛ ሀገር ልጅ ናት የሀዲያ ልጅ ማለት ነው። እዚህ የት ነው የምትኖረው አላቅም። ብቻ እሷ ልጅ ቁርአን ይዛ ትዘምራለች። አረብ ሀገር ነው ያለች፣ የት እንደሆነች አላቅም። እሷን ምንድነው ያደረጓት የሙስሊም እህት ወንድሞቻችን? እንዴ ሃይማኖታችንን ተዳፍረሻል፣ እኛ እኮ እጃችንን ታጥባን ነው መጽሐፋችን ቁርአናችንን የምንይዘው፣ ለምን ደፈርሽ ለምን ነካሽ ብለው የተገረው ባለችበት ሀገር መንግስት አስተዋውቆ ነው መሰለኝ ባለችበት ተያዘች። የሱዲ ነው ያለች። አይታችኋል? አይሽ ባለችበት ተይዛ በደቂቃ ነው ሙቤ ላይቭ ላይ ወጥታ ነው ይቅርታ ብለ የጠየቀቻቸው። ገባች? በይቅርታ ነው ያለፉ። እንዴት ሆት ሆኖ ተነስቶ እንዴት እንደቀጧት ይዛኔ ማለት ነው በትንሽ ነገር። አይሽ እንደዛ እንትን ማስደረግ እንችላለን ለማለት ፈልጌ ነው። ምህረታውን አውሪ እንደዛ ነው ማገቲጂ ይቅርታ አርግልኝ። እኔም እንደዛ ነው ለሌሎቹ ትምህርት ይሆናል። እነዚህ ተሳዳቢ እናት ማዘጋ እኛ ልብ ያሞናል። እቺ ልጅ ገና ወይ ወልዳ አይደለም አግብታ አይደለም ሁሌ ቲጂ በቀደም ለታ አንዴ ቡርቴ በቀደም ለታ የሆነ ቤት ገባሁና አይባልም ስል አውርዷት ብላለች። ማታ ላይ ነው በጣም እናት ይሳደባው። ይኸው ወረደች ምህረት ቤት ገባሻ። የማይሆን ቃላት እያወጡ ሲናገሩ ነበረ። እነዚህ ደጋፊም አይደሉም